በስነ ፈለግ ምርምር በእጅጉ ከሚያስደንቁት ነገሮች ውስጥ የጨለማ ጉድጓድ ተፈጥሮ ነው። በሳይንሱ ጥናት የጨለማው ጉድጓድ ማለት እጅግ ከፍተኛ የስበት ኃይል ያለው አካል ሆኖ በዚህ ግዙፍ ስበት የተነሳ ብርሃን እንኳን ወደ ውጭ የማይወጣበት ማለት ነው። ሰላም እንዴት ናችሁ? ውድ የጠልሰም ቻናል ቤተሰቦቻችን፣ እንግዲህ አሁንም በሌላ ርዕሰ ጉዳይ ተመለስን። እስከ ፕሮግራሙ ፍጻሜ አብራችሁን ትቆዩ ዘንድ ግብዣችን ነው። ይህንን ፔጅ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሆኑ ዘንድ እንጋብዛለን። ወደ ፕሮግራሙ እንለፍ። በስነ ፈለግ ምርምር እጅግ በእጅጉ ከሚያስደንቁት ነገሮች ውስጥ የጨለማ ጉድጓድ ተፈጥሮ ነው። ኩስ አካሉ እና እፍጋቱ ግዙፍ ሲሆን ብርሃን ከአካሉ ላይ አይወጣም የሚለው ሐሳብ ብዙ ሳይንቲስቶች በተለያየ መንገድ ሲገልጹት ኖረዋል። ጠንካራ የሆነ የስበት ኃይል ያላቸው አካላት ብርሃንን ይዘው ማስቀረት ይችላሉ በሚለው ሐሳብ በ1783 ዓ.ም ላይ በጆን ሚሼል እንዲሁም በ1796 ዓ.ም ላይ በፒሬ ሲሞን ተነስቶ ነበር። እንደ ሁለቱ ሐሳብ ከሆነ ብርሃንን የሚያስቀር ይህ አካል ጥቁር ኮከብ የሚል ስያሜ ተሰጥቶታል። በኋላ ላይ ግን አሜሪካዊው ቴዎሬቲካዊ ፊዚስት የጨለማው ጉድጓድ የሚለውን ስያሜ ሰጥቶታል። ሁለቱ ከላይ የተጠቀሱት ሳይንቲስቶች የጨለማው ጉድጓድን ሐሳብ ቢያነሱም ዘመናዊው የጨለማ ጉድጓድ ጽንሰ ሐሳብን አረጋግጦ ለመጀመሪያ ጊዜ ያቀረበው ዝነኛው አልበርት አንስታይን በ1916 ዓ.ም ላይ ነው። አንስታይን ስበታቸው ግዙፍ የሆኑ አካላት ወይም የጨለማ ጉድጓዶች ብርሃን ከውስጣቸው አምልጦ እንደማይወጣ ያሳወቀው ጠቅላላ አንጻራዊነት ጀነራል ሪሌቲቪቲ በሚለው ሳይንሳዊ ጨለማው ጉድጓድ ልዩ ባህሪያት። ሌላው እንግዳ የሆነው የጨለማው ጉድጓድ ባህሪያት ጊዜውንና ቦታውን የማዛባት ሁኔታው ነው። እንደ አልበርት አንስታይን ጠቅላላ አንጻራዊነት ሕግ ከሆነ የቁስ አካላት የእንቅስቃሴ ፍጥነት ለጊዜ ላይ ተጽዕኖ ማሳደር ይችላል። አንድ ቁስ አካል በብርሃን ፍጥነት የሚጓዝ ከሆነ ጊዜ ቀስ ብሎ ይቆጠራል። ቁስ አካላት ደግሞ በጨለማው ጉድጓድ ውስጥ በብርሃን ፍጥነት ይጓዛሉ። በመሆኑም ወደ ጨለማው ጉድጓድ እየተጠጋን በሄድን ቁጥር ቀስ እያለ መቁጠር ይጀምራል። ይህ ማለት ጨለማ ጉድጓድ ውስጥ ላለ ሰው ከጨለማው ጉድጓድ ውጪ ያለ እንቅስቃሴ ሁልጊዜ በፍጥነት ይሄዳል። ይሄ ማለት ደግሞ ጥቁር ጉድጓድ ውስጥ ሆኖ ከጉድጓዱ ውጪ ላለ ጊዜ ወደፊት ስለሚሄድ የወደፊቱን ነገር ጉድጓድ ውስጥ ከሆኑ አስቀድሞ ማወቅ ይቻላል እንደማለት ነው። በጨለማው ጉድጓድ ውስጥ ጥቂት ሴኮንዶች ማለትም ከጉድጓዱ ዓለም ውጪ ሺህ ዓመታት ሊሆን ይችላሉ። ከጨለማው ጉድጓድ ውጪ ላለ ሰው ደግሞ ጨለማው ጉድጓድ ውስጥ ያለ ክስተት ጊዜ ወደ ኋላ ስለሚሄድበት ያለፉ ክስተቶችን በውጪ ሆኖ ማየት ይቻላል ማለት ነው። ሌላው የጨለማው ጉድጓድ ባህሪ ቦታው ማጠማዘዙ ነው። ለምሳሌ አንድ ስስና ዝርግ የሆነ ስሪቱ ስፖንጅ የሆነን ነገር ወደ ጎንና ወደ ታች መስመሮች አስምረንበት ኳስ ነገር ብናስቀምጥበት ወደ ውስጥ ስርጉድ ይላል። ቀጥ ብለው የነበሩ መስመሮችም ቀጥ ብለው መታየታቸው ይጠፋል። የኳሱ መጠን ቁስ ሊጨምር ስፖንጅ መሳይ ነገሩም የበለጠ እየጎደጎደ ይሄዳል። መስመሮቹም ቀጥ ካለው ሁኔታቸው ተለዋውጠው የተጠማዘዙ ይሆናሉ። ጨለማ ጉድጓዶችንም በተመሳሳይ ሁኔታ ጥልቅ ጉድጓድ መሳይ ጉድጓድና የተጠማዘዘ ቦታ መፍጠር ወደ ውስጣቸው የገባን ነገር በሙሉ ውስጥ ውጣው ያስቀራሉ። ይህንን የተጠማዘዘ ቦታ ብርሃንም ራሱ ከገባ በኋላ መውጣት ስለማይችል ነገሮችን ደግሞ ለማየት ብርሃን አርፎባቸው ተመልሶ መንጸባረቅ ስላለበት ይህ ደግሞ ጨለማ ጉድጓዶች ላይ ስለማይሰራ ጨለማ ጉድጓዶችን ማየት አንችልም ማለት ነው። ይህ የተለመደው የፊዚክስ ሕግ የማይሰራበት ቦታ ጊዜ ሙሉ በሙሉ በውስጥ ሊያቆም ይችላል። መጠነ ቁሱም እጅግ ግዙፍ ይሆናል። እንዲሁም ቁስ አካላትም ምንም ባህሪ እንዳላቸው ለማወቅ የማይቻልበት ሁኔታ አለ። ሌላው በጨለማ ጉድጓዶች ላይ የተነሳው እይታ ከጨለማ ጉድጓድ መግቢያ በተቃራኒም ምን አለ የሚል ነው። ገና ብዙ ሊያነጋግር የሚችለው የሳይንስ ውጤት ወርም ሆል
ናቸው የሚል ነው። በእርግጥ ጨለማው ጉድጓድ ውስጥ ገብተን በውርም ሆል አልፈን ብንሄድ መውጫው ያለ ሲሆን ዋይት ሆል የሚል ስያሜ ተሰጥቶታል። ይህ ሊሰራ የሚችለው በአልበርት አንስታይን ጠቅላላ አንጻራዊነት ሕግና ቀመር መሰረት ሲሆን በዚህ አቋራጭ መንገድ በብርሃን ፍጥነት በላይ መጓዝ ይቻላል የሚል የጨለማው ጉድጓድ መጨረሻው ምንድን ነው? ሁሉንም ነገር ዋጥ ስልቅጥ የሚያደርገው የጨለማው ጉድጓዶች መጨረሻ ላይ ምን ይሆናሉ? ወይስ መጨረሻ የላቸውም የሚል ጥያቄ በብዛት ይነሳል። እስካሁን እንዳየነውና ክላሲካል ሜካኒክስ ተብሎ በሚጠራው የፊዚክስ ሕግ መሰረት ከጨለማ ጉድጓዶች ውስጥ አምልጦ የሚወጣ ነገር የለም። ነገር ግን ዘመናዊው የኳንተም ሜካኒክስ የፊዚክስ ትምህርትና ሕግ የሆነበት ሁኔታ አለ ይላል። እንደ ኳንተም ሜካኒክስ ሕግ ከሆነ እኑሶቹ ጸረ እኑሶቹ በማንኛውም ጊዜ ካለመኖር ወደ መኖር ሊከሰቱ ይችላሉ። እኩል መጠን ቁስ ያላቸው ሲሆን ተቃራኒ ሙል አላቸው። ሁለቱ ሲገናኙ ግን ይጠፋፋሉ። በሳይንስ ቋንቋ አንሂሌት ይደራረጋሉ። ይህ መጠፋፋት ግን በጨለማ ጉድጓዶች ውስጥ ሲሆን ሁኔታዎች ይቀያየራሉ። በጨለማ ጉድጓድ ውስጥ የሚከሰተው ነገር መጠፋፋት ሳይሆን አንዱ በጨለማው ጉድጓድ ስበት እዛው ወደ ውስጥ ሲሳብ ሌላው ጨለማ ጉድጓዱን ለቆ ወደ ውጪ ይሄዳል። የክፍለ ዘመናችን ታላቁ ሳይንቲስት የነበረው እንግሊዛዊው ስቴፈን ሃውኪንግ የጨለማ ጉድጓዶች ምን ነገር ከውስጣቸው አያስወጡም የሚለውን እምነት በመሻር በ1974 ዓ.ም ላይ ባደረገው ጥናት የጨለማ ጉድጓዶች ከላይ በተጠቀሰው የኳንተም ሐሳብ መሰረት ከውስጣቸው የሚለቁት ጨረር መኖሩን አሳውቋል። በዚህም መሰረት በራሱ ስም ሃውኪንግ ራዲዬሽን ተብሎ ተሰይሟል። ይህ ሁሉ በኳንተም ሕግ መሰረት የሚገለጽ ሲሆን ውጤቱም የጨለማ ጉድጓዶች መጠን ቁሳቸውን በጨረር መልክ ከውስጣቸው ወደ ህዋ በመልቀቅ መጠነ ቁሱ ሲያልቅ የነሱም የህይወት ፍጻሜ ይሆናል ማለት ነው። እርግጥ ይህ በቀላሉ በሚገመት የጊዜ ሂደት ውስጥ የሚከናወን አይደለም። ስለዚህ ምን ያህል ጊዜ ይፈጃል ቢባል እንደ ጨለማ ጉድጓዶቹ መጠነ ቁስ የተለያየ ነው። አጠቃላይ የሆነው ሕግ እንደሚለው ግን በሃውኪንግ ጨረር የሚቀንሰው መጠን ቁስ እንደ ጨለማው ጉድጓድ መጠን ቁስ በተለያየ የጊዜ ፍጥነት ውስጥ ይከናወናል። አነስተኛ መጠን ቁስ ያላቸው የጨለማ ጉድጓዶች መጠነ ቁሳቸው አነስተኛ በሆነ ጊዜ በፍጥነት አውጥተው ይጨርሳሉ። ለምሳሌ የፀሐይ የሚያክል መጠን ቁስ ያላቸው የጨለማ ጉድጓዶች በሙሉ ብዙ ጊዜ ይፈጅባቸዋል። ትላልቅ የሚባሉ የጨለማ ጉድጓዶች ደግሞ አስርት መቶ ዓመታትን ይወስድባቸዋል። እነዚህ ቁጥሮች በጣም ታላላቅ ቁጥሮች ናቸው። ይህ ማለት ደግሞ ሁሉም ከዋክብትና ፕላኔቶች እድሜያቸውን ጨርሰው ከሞቱ በኋላ የጨለማ ጉድጓዶች እጅግ ረጅም ለሆነ ጊዜ ብቻቸውን በሁለንታ ውስጥ ተንሰራፍተው ይቆዩና ቋሚ የሚባል የለምና ጊዜያቸው ሲደርስ እነሱም